ስድብና ስጦታ። ስለ ትዕግስት። አንድ መምህር እያስተማረ ሳለ አንድ ሰው መጥቶ መምህሩን ይሰድበው ጀመር። መምህሩ ግን ምንም ሳይመልስ በዝምታ ይሰማው ነበር። ተሳዳቢው ሰው ሲሄድ ተማሪዎቹ እንዴት እየሰደበ ዝም ትላለህ ብለው መምህራቸውን ጠየቁት። መምህሩም አንድ ሰው ስጦታ ይዞ መጥቶ ባትቀበሉት ስጦታው ለማን ነው የሚሆነው አላቸው። እነሱም ለባለቤቱ ነዋ አሉ። መምህሩም ስድቡም እንደዚሁ ነው፣ እኔ ስላልተቀበልኩት የራሱ ስድብ ለራሱ ሆኗል አላቸው። በሌሎች ክፉ ንግግር መበሳጨትና መልሶ መሳደብ አያስፈልግም። ትዕግስተኛ መሆን የጥንካሬ እንጂ የድክመት ምልክት አይደለም። ሰላም ለሁላችሁ ይሁን።